ወላጆችም ደግሞ የሌላን ሰው ልጆች ያያሉ። ከበፊቱ በበለጠ አሁን የብዙዎቹ ጓደኞቻቸው ልጆች እስጋ እንደደረሱ ማየት የሚችሉበት እድል አለ። ስለዚህ ወላጆችም የልጆቻቸው አለመሳካት ይታያቸዋል የሌላውን ስለሚያዩ። የሌላው ግን ተሳክቶ ነው ወይ ቤት ገብተን ስላላየን አናቅም። ምናየው ግን የሚታየውን ከላይ ያለውን ነው። ስለዚህ ከላይ ያለውን ነገር የሌሎችን ህይወት አይተን እኔ ግን አልሞላልኝም የሚለው አስተሳሰብ፣ እንዲሁም ደግሞ ድሮ ተምሮ ነው ሰው የሆነ ቦታ ጋር የሚደርሰው። አሁን ግን በፍጥነት በንግድ የሚመጣውን ፍጥነትና ፈጣን ብር በማየት ሰርቶ ለፍቶ የሚያመጣውን ሰው ሰርቶና ለፍቶ የሚያመጣውን ብር እንደምንም፣ ምክንያቱም እውነትም ከዛ ጋር ስናስተያየው የሚሰራው ስራ በጣም የሚገርም ስለሆነ የራስን አሳንሶ ማየት በጣም አለ። ከዛ የተነሳ ይሄ በራስ መተማመን፣ የራስን ነገር መቀበል፣ ኮንቴንት መሆን ወይም ኑሮ ይበቃኛል ማለትን እንዳንለምድ ያደርገናል። ያ ደግሞ ደስታን ይነፍቃል።